ምናልባት በደንብ ከተጠቀማችሁበት የኤስኤቲ የኢንትራንስ ኤግዛም ውጤታችሁን በዚች ጥቂት ደቂቃ ከፍ ልታደርጉት ትችላላችሁ። ስኮላስቲክስ አፕቲቲዩድ ቴስት ከሌሎቹ የኢንትራንስ ኤግዛም ጥያቄዎች ወይም ደግሞ ፈተናዎች ማለትም ከፊዚክስ፣ ከባዮሎጂ ኢቭን ከማትስ ራሱ ትንሽ ከበድ የሚለው የኤስኤቲ ወይም ስኮላስቲክስ አፕቲቲዩድ ቴስት ነው እና ከባድ ያደረጉት የራሱ የሆኑ ምክንያቶች አሉ። ኤንድ ኦልሶ ባለፈውም ኮሚኒቲ ላይ ጠይቂያችሁ ነበር የትኛው ሞር ከባድ ነው ብላችሁ ታስባላችሁ ብዬ ጠይቂያችሁ ነበር። አብዛኞቻችሁም እንደዛ ኤስኤቲ ነው ያላችሁ። ሁልጊዜ እንደማደርገው ለእኔ የጠቀሙኝን አሪፍ ስኮር እንዳደርግም ያው 73 ከሌሎቹ አንጻር ዝቅተኛ ነው በእርግጥ ግን 73 ምናምን አካባቢ ነው ያመጣሁት። ያ ማለት ደግሞ ከሌሎቹ አንጻር ዝቅተኛ ቢሆንም እንደ ኤስኤቲ ወይም ደግሞ ስኮላስቲክስ አፕቲቲዩድ ቴስት እንደመሆኑ በጣም ከባድ እንደመሆኑ አሪፍ የሚባል ውጤት ነው እና ሊትራሊ ዛሬ በትክክለኛው መንገድ እንዴት መዘጋጀት እንደምችሉ ካለኝ ኤክስፒሪየንስ አንጻር እነግራችኋለሁ። ከዛ በፊት ግን ምናልባት የማታውቁኝ ካላችሁ ሳምሶን እባላለሁ። ኢንትራንስ ላይ 500 ስኮር አድርጌ ያለው ኤንድ ኦልሶ ዩቲዩብ ላይ እንደምታዩት አሪፍ የሆኑ ለ12ኛ ክፍሎች የኢንትራንስ ኤግዛም ቤዝድ የሆኑ ኮንቴንቶችን እሰራለሁ። ስለዚህ እንደዚህ አይነት ሰዎች ከሆናችሁ ሰብስክራይብ በማድረግ ፋሚሊ መሆናችሁ እንዳትረሱ። ደስ ዳይቭ ኦራይት። በመጀመሪያ ለኤስኤቲ ወይም ደግሞ ለአፕቲቲዩድ ቴስት ለኢንትራንስ ኤግዛም ፕሪፔር ማድረግን ስታስቡ መጀመሪያ ማድረግ ያለባችሁ ነገር ብዬ የማስበው ራሱ ኤስኤቲ ማለት ምን ማለት ነው የሚለውን በደንብ ኮንሴፕቹዋሊ መረዳት መቻል አለባችሁ። ያው ማለት በዋነኝነት ኤስኤቲ ቨርባል ሪዝኒንግ እና ኳንቲታቲቭ ሪዝኒንግ ተብሎ በሁለት አይኪው የሚለካ ነገር አድርገን ነው የምናስበው እና ኤስኤቲ እንዲህ አይኪው የሚለካ ነገር ወይም ደግሞ በጣም ዝም ብሎ ከባድ የሆነ ጥያቄ ተማሪዎች እንዲወርዱ ስራዬ ተብሎ በቃ ውጤታቸው ዝቅ እንዲል ተብሎ የሚሰራ አይነት ፈተና አይደለም። አክቹዋሊ ኢትስ ምን ያክል የኛ አይምሮ ምን ያክል እንትን ያደርጋል ምን ያክል ክሪቲካሊ ያስባል የሚለውን ለመለካት የሚጠቀሙበት የፈተና አይነት ነው እና ኤስኤቲ ማለት ባጭሩ ስታንድ የሚያደርገው ስኮላስቲክስ አፕቲቲዩድ ቴስት ሲሆን ኢንትራንስ ላይም ኦልሞስት 60 ጥያቄዎች ይመጡበታል። ኤንድ ከዛ 60 ጥያቄዎች ደግሞ ወደ 100% ተቀይረው ምን ያክል እንዳመጣችሁ ይታያል። እኔ ቅድም እንዳልኳችሁ 73 ምናምን ነበር ያመጣሁት እና ያን ለማምጣት ደግሞ መጀመሪያ ፕሪፔር ሳደርግ መጀመሪያ ያወቅኩት ነገር ልክ እንደዚህ ኤስኤቲ ምንድን ነው የሚለው ነው። ምክንያቱም ከዛ በፊት ምንም አይነት ክሉ አልነበረኝም ስለ ኤስኤቲ። ስለዚህ መጀመሪያ ማድረግ የነበረብኝ ኤስኤቲ ምንድን ነው የሚለውን መረዳት ነው። ሶ ኤስኤቲ የሚለውን በዛ ወይ ተረዱት። ኤንድ ኦልሶ ኤስኤቲን ለመረዳት ደግሞ በደንብ ኮንሴፕቹዋሊ ለመረዳት ዩቲዩብ ላይ ግቡና ልክ ቶፕ ስኮረር የሚባሉ ተማሪዎች ምናምን የሰጡትን ፖድካስቶች ምናምን ተመልከቱ። የሚመክሯችሁ ልክ እንደኔ ምናምን ካለፈ ኤክስፔሪንሳቸው የሚነግሯቸውን ሰዎች በደንብ አድምጧቸው እና ኤስኤቲ ምንድነው የሚለውን ወይም የኢንትራንስ ኤግዛም ራሱ ምንድነው የሚለውን በደንብ ኮንሴፕቹዋሊ ብትረዱ አሪፍ ይሆንላችኋል። መጀመሪያ ወደ ጥናትም ወደ ፕሪፓሬሽን ከመግባታችሁ በፊት እኔ ካየኋቸው ፖድካስቶች ለምሳሌ እነ ሲፈንን ከዛ በፊት የነበሩ ቶፕ ስኮረሮች የነበሩት ያደረጉት ፖድካስት ነበር። እነሱን በደንብ አዳመጥኩ። ግን ያ ማለት ደግሞ ሁሉም እነሱ የሚሏችሁ ቴክኒክ ወይም ወይ ለእናንተ ይሰራል ማለት አይደለም። ሰው እነሱ ከሚነግሯችሁ ቴክኒኮች መካከል እነዛን ፒክ እያደረጋችሁ ለእናንተ የሚሆነውን ሞክራችሁ መውሰድ። ለምሳሌ እሷ ፕሪፔር ለማድረግ የተጠቀመችው የሆነ የኮሌጅ ፓንዳ ምናምን የሆነ ፒዲኤፍ ነበር እና ቴሌግራም ቻናሉ ላይ ለቃው ምናምን አግኝቸው ነበር እና ገብቼ ለመረዳት ስሞክር በጣም ኮምፕሌክስ ነበር የሆነብኝ። ስለዚህ ያን ትቼ አሁን ቀጣይ በምነግራችሁ ዌዮች ነው ፕሪፔር ማድረግ የቻልኩት እና ሁሉም መንገድ ይሰራላችኋል ማለት አይደለም። ስለዚህ ለእናንተ የሚሆነውን ቀድማችሁ መርጣችሁ ፒክ ማድረግ። ከዛ በመቀጠል ሌላኛውና በጣም አስፈላጊ ወይም ደግሞ ምርጥ ለኢንትራንስ ኤግዛም ኤስኤቲ ፕሪፓሬሽናቸው የሚጠቅማችሁ ነገር ደግሞ ያለፈው ዓመታት የኢንትራንስ የኤስኤቲ ኤግዛሞችን በደንብ ቅጥቅጥ አድርጋችሁ መስራት ነው። ያ ማለት ምን ማለት ነው? አንድን ጥያቄ እዛ የተሰሩ ጥያቄዎችን ሲሰሩ አንደኛ ስለዛ ኢንስቲንክታችሁ ራሱ የሆነ ነገር ይረዳል። ስለ ፈተናው የሆነ አንደርስታንዲንጋችሁ ይሰፋል። ሲቀጥል ደግሞ እዛ ነገር ላይ ያላችሁ አንደርስታንዲንግ ከሰፋም በኋላ ፋሚሊያር ስለምትሆኑ እዛ ነገር ላይ ወይም ደግሞ ኤስኤቲ ፈተና ላይ ስገቡ እኔ ያክል ሞር መደናገር ወይም ደግሞ ለዛ ነገር ይሄ ኮንፊውዥን እንዳይፈጠን ያደርግላችኋል እና ያ ፋሚሊያር እንድትሆኑ ስለሚያደርጋችሁ በጣም ይጠቅማችኋል። የሆነ ፓተርን ታገኙና የሆነ ነገር አንደርስታንዲንጋችሁ ወይም ደግሞ ለዛ ነገር ያላችሁ መረዳት አሪፍ እየሆነ ይሄዳል ማለት ነው። ስለዚህ ያለፈው ዓመት የኢንትራንስ ኤግዛም ጥያቄዎችን በደንብ ቅጥቅጥ አድርጋችሁ ስሩ። የት እናገኛለን ሶርሶቹን እንዴት ነው ማግኘት የሚችለው ኢንትራንስ ኤግዛም ጥያቄዎች የምትሉ ከሆነም ደግሞ አሁን ቀጣይ በምነግራቸው አይነት ወይዎች ማግኘት ትችላላችሁ። ከዛ በተጨማሪም አሁን እንዳልኳችሁ በጣም አሪፍ የሆኑ ሶርሶችን መጠቀም ለኤስኤቲ ውጤታችሁ ከፍ ማለት ትልቅ ሚና ይኖራቸዋል። ለምሳሌ አሁን ከምነግራችሁ 2 3 4 ሶርሶች መካከል የምታገኙትን የኤስኤቲ የፕሪፓሬሽን ቴክኒኮችን በመጠቀም ራሳችሁን ለኢንትራንስ ኤግዛም የኤስኤቲ ጥያቄዎች ወይም ደግሞ የኤስኤቲ ፈተና
በደንብ ፕሪፔር ማድረግ ትችላላችሁ። እሺ የመጀመሪያው ሶርስ ማርብል እንግሊሽ ነው። ይሄ ምንም ተወዳዳሪ የሌለው ለኤስኤቲ ኤግዛም መጨመር ለአብዛኞቹ ተማሪዎች ከዚህ በፊት ላለፉ ለኤስኤቲ ኤግዛም እና ለእንግሊሽ ኤግዛም ውጤታቸው ዝቅ አለ ማለት ወይም ደግሞ ከፍ ማለት በጣም እንትኑን የሚወስድ ክሬዲቱን የሚወስድ ቻናል ነው ይሄ ማርብል እንግሊሽ የሚለው እኔንም ጨምሮ ማለት ነው። እና ኤስኤቲ ስታስቡ ዳይሬክትሊ የሚመጣልኝ ብዙ ጊዜ ማርብል እንግሊሽ ነው። ማርብል እንግሊሽን አያችሁ ወይም ደግሞ ሰብስክራይብ አድርጋችሁ እሱን ተከታተላችሁ ወይም ደግሞ የሚነግራችሁን ቱቶሪያሎች በደንብ አዳመጣችሁ ማለት የኤስኤቲ ኤግዛም ውጤታችሁ ከፍ እንዲል በጣም ከምላችሁ በላይ ትልቅ አስተዋጽኦ ይኖረዋል። ምክንያቱም በጣም ኤክሴፕሽናል የሆኑ ነገሮችን ወርዶችን ኤክሴፕሽናል የሆኑ የላንጉጅ ዩዜጆችን በደንብ አብራርቶ ይነግራችኋል እና በዛ ላይ እሱ ጥያቄ በሚሰራበት ጊዜ እናንተ ሞር ለዛ ነገር ፋሚሊያር የሆናችሁ ስለምትሄዱ በጣም ከምላችሁ በላይ ይጠቅማቸዋል። ይህን አንደርስቲሜት እንዳታደርጉት ተጠቀሙበት። ሁለተኛው ደግሞ ዜድ ሴክሬት ኢንስቲትዩሽን ላይ ያለው ነው። አይ ቲንክ ሚስ ሰላም ኦር ሌሎች ዶክተር ምናምን ማድረግ ያላቸው ሰዎች እየመጡ ስለ ኤስኤቲ ኤንድ ኢንግሊሽ እንዲሁም ሌሎችን ሳብጀክት በደንብ ያስተምራሉ እና ስለ ኤስኤቲ በጣም ይህም ከፍተኛ የሆነ ክሬዲት የሚወስድ ቻናል ነው። ምክንያቱም እኔም ስለተጠቀምኩት አይ ቲንክ ሚስ ሰላም የሰራችው እንትን አለ እና እነሱን አውቃችሁ ማለት በግራመር ኤንድ በአንዳንድ ቮካብለሪ ኤንድ የኤስኤቲ ኤግዛም የአሰራር ስልቶች ላይ በደንብ ራሳችሁ ማስተር እያደረጋችሁ እዛ ነገር ላይ እንድትመጡ ይረዳችኋል። ሲቀጥል ደግሞ ራሱ ሚስተር ይሳቅ እዛው በፕራይቬት ቻናላቸው አንዳንዴም ደግሞ እዛው ዩቲዩብ ላይ ፎር ፍሪ ማግኘት የምችሏቸውን ኮንቴንቶች ተሰርተዋል። ቪዲዮዎች በጣም ብዙ አሉ እና እነሱን በደንብ ኮንሱም ማድረግ ለእናንተ ለኤስኤቲ ኤግዛም ውጤታችሁ መጨመር በጣም ይረዳችኋል። ሰው እሱንም አሁንም አንደርስቲሜት እንዳታደርጉት ተጠቀሙበት። ኦራይት ሶስተኛው ለኤስኤቲ ኤግዛም ፕሪፓሬሽን ናቸው የሚጠቅማቸው አሪፍ ሶርስ ደግሞ ሳቋማ የሚለው ነው። ይሄ በዌብሳይት በአፕሊኬሽን በቴሌግራም ቻናል ኤንድ ኦልሶ በዩቲዩብም አሉላችሁ። አይ ቲንክ ቲክቶክ ላይም ሊኖር ይችላሉ አላውቅም። ብቻ እነዚህ በተለያዩ ሶሻል ሚዲያዎች ላይ ሳቋማ የሚባል አይ ቲንክ ሲጀመር የእርዳታ ድርጅት ይመስለኛል እንዲህ ተማሪዎችን ለመርዳት ታስቦ የተቋቋመ ድርጅት እና በጣም ብዙ አመቱ ነው። ግን ለኤስኤቲ ኤግዛም ፕሪፓሬሽናችሁ ያለፉ የአመት ጥያቄዎችን በደንብ ዲፕሊ ቅጥቅጥ አድርጋችሁ እንድሰሩ በጣም ይረዷችኋል። በደንብ አንደርስታንዲንጋችሁ እንዲሰፋ ያደርጋሉ። ሰው ሳቋማ ማለት በጣም ለኤስኤቲያችሁ የሚጠቅም አሪፍ ድርጅት እንበለው ድርጅት ነው። ሰው ሳቋማ መጠቀም እንዳትረሱ። አራተኛ ደግሞ ማድረግ ያለባችሁ ነገር ሪፈረንስ ቡኮችን ኤንድ ደግሞ ዌብሳይቶችን መጠቀም ነው። እነዚህ ሶርሶች በጣም አሪፍ ነው የሚሆንላችሁ። ከነዛ ሶርሶች መካከል ለምሳሌ እኔ ስጠቀመው የነበረው አፕቲቲዩድ ራሱን የቻለ ኤክስትሪም አፕቲቲዩድ የሚል መጽሐፍ ነበር። እሱ ለእያንዳንዱ የፈተና አይነት ወይም ደግሞ ሰብ ዲቪዥን አድርጎ ለነዛ እያንዳንዱን ኤክስፕሌን እያደረገ በደንብ እንድትረዱት አንደርስታንዲንጋችሁንም ከፍ እንድታደርጉት በአሪፍ ወይ እንድትረዱትም አንዳንድ ቴክኒኮችን እየነገረ በደንብ ያስረዳቸዋል። ኤክስትሪም የሚል ኤንድ ሌሎችን በጣም ብዙ አይነት መጽሐፎች አሉ። እነሱንም ብትጠቀሟቸው አሪፍ ነው። ከዌብሳይቶች ደግሞ ጊግስ ፎር ጊግስ የሚባል ዌብሳይት ለምሳሌ አሪፍ ነው። ሌሎችን በጣም ብዙዎች አሉ። ግን ከሌሎቹ ይሄኛው ደግሞ ስፔሻል የሚያደርገው እያንዳንዱ ስፔሲፊክሊ ከኪውዝ ኩዌሽን ኤንድ ኖቶችን ጨምሮ በጣም እንድትረዱት የሚያደርጋችሁ ስፔሲፊክሊ ገብቶ የሚያስረዳችሁ አሪፍ ዌብሳይት ነው። ያው በውስጡ ይሄ ብቻ አይደለም፣ ሌሎች በጣም ብዙ እነ ጃቫስክሪፕት ምናምን የሚባሉ ሌሎች ኮርሶች አሉት። ግን ያን ስፔሲፊክሊ ለኢንተርቪው ተብሎ የተሰራ የኤስኤቲ ፓርት አለው። እሱም በደንብ ብትዘጋጁበት በጣም ይጠቅማቸዋል። በፒሲው ላሳያችሁ። ኦራይት አሁን የምታደርጉት ዳይሬክት ሊሂዳችሁ ፒሲያችሁ ላይ ጊግስ ፎር ጊግስ ብላችሁ ትጽፋላችሁ። ጊግስ ፎር ጊግስ ብላችሁ ትጽፉና ሰርች ታደርጋላችሁ። ከዛ መጀመሪያ ላይ የሚመጣላችሁን ዌብሳይት ትነኩትና ትገባላችሁ ማለት ነው። ከዛ በኋላ ዳይሬክትሊ እንደዚህ አይነት የሰርች ባር እና ሌሎች የኮርስ አይነቶች እዚህ ላይ ዲኤስኤ፣ ፕራክቲስ ፕሮብለም፣ ሲ ፕላስ ፕላስ፣ ጃቫ፣ ፓይተን፣ ጃቫስክሪፕት፣ ዳታ ሳይንስ፣ ማሽን ለርኒንግ ኮርስስ ይላል። እነዚህ አሉ። እታችም እንደዚሁ በተመሳሳይ ኤክስፕሎር የምታደርጓቸው ነገሮች አሉ። ወደ ታች ስክሮል ታደርጉትና ታች አካባቢ ላይ ኢንተርቪው ፕሪፓሬሽን የሚል አለ። እዚህ ጋር እንደምታዩት ኢንተርቪው ፕሪፓሬሽን ላይ እታች ላይ በተኑን ቪው ሞር የሚለውን ትነኩታላችሁ ማለት ነው። ቪው ሞር የሚለውን ከነካችሁት በኋላ ይሄ ለምን እንትን እንዳለ እዚህ ጋር አርቲክል አለላችሁ። እሱን በደንብ ማንበብ ትችላላችሁ። ከዛ በኋላ ወደ ታች ወረድ ስታደርጉት ምን ታያላችሁ? አፕቲቲዩድ ኩዌስችን ኤንድ አንሰር የሚል እዚህ ጋር አፕቲቲዩድ ኤንድ ፐዝል ከሚለው በታች አፕቲቲዩድ ኩዌስችን ኤንድ አንሰር የሚል አለ። እሱን አንድ ጊዜ ክሊክ ስታደርጉት ዳይሬክትሊ ለኤስኤቲ ፕሪፓሬሽናችሁ የሚጠቅማችሁን ምርጥ የሆነ ሶርስ ይሰጣችኋል ማለት ነው። ለምሳሌ እዚህ ጋር ስለ ነምበር ሲስተም እኛ ራሱ ማናቃችሁ በጣም ብዙ አይነት እንትኖች ሰብ ዲቪዥኖችን ያመጣላችኋል። እዚህ ጋር
ለምሳሌ ስለ ኢንተረስት፣ ፕሮፊት ኤንድ ሎስ፣ ትሪጎኖሜትሪ፣ በቃ በጣም ብዙ ነገሮች ለምሳሌ እዚህ ጋር ፕሮግሬሽን፣ ሎጋሪዝም በፈለጋችሁት አይነት ከማቴማቲክስም ከኢንግሊሽም በጣም ሎጂካሊ ሪዝኒንግም አናሊቲካል ሪዝኒንግም ኤንድ ያለውን በሙሉ ቨርባል ሪዝኒንጉን ጭምር ያመጣላችኋል ማለት ነው። ሶ የፈለጋችሁትን እዚህ ጋር ነክታችሁ ገብታችሁ በፈለጋችሁት መጠቀም ትችላላችሁ። ለምሳሌ ነምበር ሲሪየስ የሚለውን ለምሳሌ ፈልግ እዛ ጋር ስገባ እዚህ ጋር ትንሽ ዲፊኒሽን ይሰጠኛል። እሱን ታነባላችሁ በደንብ የሚሰጣችሁን ኤክስፕላኔሽን ምናምን ታዩታላችሁ እዚህ ጋር ኤንድ ኦልሶ ወደ ታች ደግሞ ስታደርጉት ሌላ አማራጭ ያመጣላችኋል። ለምሳሌ የምትፈልጉት ኳንቲታቲቭ አፕቲቲዩድ ከፈለጋችሁ፣ ሎጂካል ሪዝኒንግ ከፈለጋችሁ፣ ቨርባል ሪዝኒንግ፣ ቨርባል ኤቢሊቲ በቃ የምትፈልጉትን እዚህ ጋር ያመጣላችኋል። ኤንድ ጥያቄም እዛው ላይ መስራት ትችላላችሁ ማለት ነው በፈለጋችሁት። ሶ በዚህ አይነት ወይ ይሄን ዌብሳይት መጠቀም ትችላላችሁ። ኖት ኦንሊ ዲስ ሌሎችም በጣም ብዙ ዌብሳይቶች አሉ እንዲሁ መጠቀም ትችላላችሁ። እኔ ይሄን እንደ ድንገት ሰው ሪፈር ስላደርገኝ እና አሪፍ ሆኖ ስላገኘሁት ነው። ኤንድ አፕሊኬሽኖችም አሉ ልክ እንደ ኤግዛም ጋላክሲ ለምሳሌ እሱ ጋርም ልክ እንደዚሁ አንዳንድ የኤስኤቲ እና የእንግሊሽ ፓርቶችን በደንብ ያስረዳችኋል። ሰው እነሱ መጠቀም እንዳትረሱ። ሌላኛው ለኤስኤቲ ውጤታችሁ አሪፍ እንዲሆን የሚረዳችሁ ነገር ደግሞ ወርዶችን ስራዬ ብላችሁ አውጥታችሁ መሸምደድ ወይም ደግሞ እነዛን በደንብ ፋሚሊያር ማድረግ ከእናንተ ጋር የማታውቋቸውን ወርዶች ማወቅ መቻል አለባችሁ። ያ ማለት እንዴት ነው? ለምሳሌ እኔም ባለፈው ዓመት ልክ እንደ ፊቸር ኤክስ ኤንድ ዊንጓን አካዳሚ ላይ ምናምን እንዲህ በየዊኩ የሆኑ ወርዶች በጣም ፋሚሊያር የሆኑ ኢንትራንስ ላይ አይጠፉም ተብሎ የሚታሰቡ ወርዶች ይሰጧቸዋል። እነዛን የእንግሊዝኛ ወርዶች ፋሚሊያር ማድረግ ወይም ደግሞ ማታውቋቸውን ማወቅ ማለት ነው። ይሄን ብቻ አይደለም ያደረኩት። እኔ ራሱ ፈተና ስሰራ ተደጋግሟል ብዬ የማስባቸውን እዛ የሌሉ ፓርቶችን ራሴ ፖይንት አውት አድርጋለሁ። ስለዚህ እናንተ አሁን ሁለት አማራጭ አላችሁ። አንደኛ እኔ የተጠቀምኳቸውን እነዛን ወርዶች ብፈልጉ ከሆነ ታች ዲስክሪፕሽን ላይ ሊንክ አስቀምጥላችኋለሁ። በዛ ሊንክ ገብታችሁ ማግኘት ትችላላችሁ። ሁለተኛ ደግሞ ኢንትራንስ ኤግዛም ስትሰሩ ስቴፕ 2 ላይ እንደነገርኳችሁ ኢንትራንስ ኤግዛሙ ያለፉ አመታትን ኢንትራንስ ኤግዛሞችን ስትሰሩ እዛ ላይ በጣም ፋሚሊያር ናቸው ብላችሁ የምታስቧቸውን ወርዶች ኮምፕሊትሊ መጻፍ እና እነዛን ማወቅ መቻል ነው የሚጠበቅባችሁ። እነዛን በደንብ ፋሚሊያር ካረጋችሁ ከዛ በኋላ ለእናንተም አሪፍ የሆነ የቮካብላሪ አንደርስታንዲንግ ስለሚኖራችሁ ከዛ በኋላ የቮካብላሪ ጥያቄዎችን ቀጥታችሁ ማለፍ ትችላላችሁ ማለት ነው። ሌላኛው እና የመጨረሻው ኢንትራንስ ላይ በጣም አሪፍ ውጤት እንድታመጡ የሚረዳችሁ የቴክኒክ አይነት ወይም ደግሞ ኢንትራንስ ኤግዛም ላይ አሪፍ ውጤት እንድታመጡ ኤስኤቲን የሚረዳችሁ የፕሪፓሬሽን ቴክኒክ የማትስ ፓርቱን በደንብ ቅጥቅጥ አድርጎ መስራት ነው። ያ ማለት ምን ማለት ነው? እንዳልኳችሁ የእንግሊዝኛ ፓርት እና የማትስ ፓርት አለው ኤስኤቲ ኤንድ ከዛ መካከል ደግሞ 45% የሚሆነውን የሚይዘው የማትስ ኩዌሽን ነው ኤንድ ከ55% በላይ የሚሆነውን ጥያቄ የሚይዘው ደግሞ የኢንግሊሽ ወይም ደግሞ ቨርባል ሪዝኒንግ እና ኳንቲታቲቭ ሪዝኒንግ ምንላቸው ማለት ነው። እነዚህ ናቸው። እናንተ አሁን ማድረግ ያለባችሁ ነገር ማትስ ፓርቱ በጣም ከመጠን በላይ ቀላል ስለሆነ በቻላችሁት አቅም ማትስ ፓርቱን በደንብ ስሩ። የኢንግሊሽ ፓርቱ እንኳን ቢከብዳችሁ ባላንስ ለማድረግ በጣም ይጠቅማቸዋል። ግን ሁለቱንም መስራት በጣም አሪፍ ነው። ግን የማትስ ፓርቱ ግን ኮምፕሊትሊ በጣም መሰራት ያለበት ነገር ፎር ሹር የሆነ ነገር ከሰራችሁ እዛ ማትስ ላይ ደግሞ የቨርባሉ እንኳን ቨርባል ሪዝኒንግ ላይ አሪፍ ውጤት ባታመጡ በቃ አሪፍ ውጤት እንደምታመጡ እርግጠኛ ነኝ። ምንም ዳውት የለውም ማለት ነው። በዚህ አይነት ወይ ለኢንትራንስ ኤግዛም ኤስኤቲ በደንብ መዘጋጀት ትችላላችሁ። አሁኑኑ እነዚህን በመጠቀም የራሳችሁን የኤስኤቲ ኤግዛም ፕሪፓሬሽን ጆርኒያችሁን መጀመር ይኖርባቸዋል። የነገርኳችሁን ዶክመንቶች፣ ፋይሎች ወይም ደግሞ የዌብሳይት ሊንኮች አንድ ላይ ጠቅለል አድርጌ ታች አስቀምጥላችኋለሁ ዲስክሪፕሽን ቦክስ ላይ። ኤንድ እስካሁን እያያችሁ ቪዲዮን ላይክ ኤንድ ሰብስክራይብ ካላደረጋችሁ ቻናሌን ደግሞ አሁን ሰብስክራይብ አድርጉ። ቪዲዮንም ደግሞ ላይክ ማድረግ እንዳትረሱ። የራሳችን ኮሚኒቲ ቢልድ እያደረግን ነው ቴሌግራም ላይ። ስለዚህ እርስ በርስ ኢንትራንስ ኤግዛም ተማሪዎች የሚተጋገዙበት ኤንድ የማውቀውን ነገር ሼር የማደርግበት አሪፍ ኮሚኒቲ ቢልድ እያደረግኩ ነው። ስለዚህ ያን ኮሚኒቲ ጆይን ማድረግ የምፈልጉ ከሆነ እንዳልኳችሁ ሊንክ ታች አሁን ማስቀምጥላችኋለሁ። በዛ ሄዳችሁ ጆይን ማድረግ ትችላላችሁ። So this is all what I got for today. See you next time.